ቤተሰቦች ዛሬ አብርሽ ጋር ደውለንለት እያንዳንዱ ነገር ነው የምናወራው። እያንዳንዱ ነገር ቀጥታ ሁሉንም ነገር ቁጭ አድርገን ማውራት አለብን። ምክንያቱም ሁለቱ አንድ መሆን አለባቸው። እኔ ሩታን አፈቅራለሁ ስል ሩታን ከሌላ ሰው ጋር እንድትሆን ትፈልጋለች ማለት አይደለም። እኔ ደስ የሚለኝ ሩታና አብርሽ ሲታረቁ፣ ሩታና አብርሽ በህይወታቸው አንድ ሲሆኑ ደስ የሚለኝ። ስለዚህ ሁለቱ ምን መሆን አለባቸው? አንድ ላይ መሆን አለባቸው። ሲለያዩ ማንንም ደስተኛ ነው። ስለዚህ ሁላችንም መልፋት አለብን ሁለቱ አንድ እንዲሆኑ። እንዲለያዩ ምንም አይነት ነገር ማድረግ የለብንም። ስለዚህ ቀጥታ ማጋ እንደውላለን ማለት ነው። አሁን ሁለቱ አንድ እንዲሆኑ አብርሽ ነው ለዚህ ነገር ተጠያቂ የሚሆነው። ስለዚህ ቀጥታ አብርሽ ጋር እንደውላለን ማለት ነው። ጠራ ቤተሰቦች፣ ስልኩ እየጠራ ነው። ሰላም ሰላም ሰላም፣ ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ቤተሰብ እንደምን አላችሁ? ሰላም ለእናንተም ብያለሁ። ዛሬ እንግዲህ በአዲስ ቪዲዮ መተንላችኋል ማለት ነው። እንግዲህ መግቢያው ላይ እንዳያችሁት ለአንዳንድ ሰዎች ያው ለመደወል ሞክረን ነበር። እንግዲህ ለአብርሽ ለመደወል ሞክረን ነበር። ያው ስልክ አንስቶ ትንሽ ምላሽ ሰጥቶን ነበር። ያው ከባድ ነገር ነው እንግዲህ፣ በጣም የሚያሳዝንና ከባድ ነገር ነው እየተፈጠረ ያለው ሩታ ላይ እየተደረገ ያለው ሴራ። ባለፈውኛ ያው ለማስጠንቀቅ ሞክረን ነበር አንዳንድ ሰዎችን፣ እኛንም መልሶ እንግዲህ ያው የሆነ ጥቃት እንደደረሰብን ሁላችሁም በደንብ አድርጋችሁ ታውቃላችሁ። እስከ መደብደብ መቀጥቀጥ ምናምን ድረስ ደርሶብናልና አራት ሰው ለኔ ለሚያክል ሰው እኔ ለሚያክል ቀጭን ሰው አራት ሰው ልከው ሊያስደበድቡኝ ሞክረው ነበርና እኔ ፈጣሪ ጠብቆኝ ዛሬ ቆሜ እዚህ ጋር በእናንተ ፊት እንግዲህ ክብር ምስጋና ለፈጣሪያችን ይሁን። ዛሬ ቆሜ እዚህ ጋር ከእናንተ ጋር ለማውራት በቅቻለሁ ማለት ነው። በጣም እና ብዙዎቻችሁ ደግሞ በውስጥ መስመር ሚኪ እንዴት ነው ተሻለ ወይ? ጤንነትህ እንዴት ነው? አሁን ያለህበት ሁኔታ እንዴት ነው? አሁን ያለሁበት ሁኔታ በጣም አሪፍ ነው፣ ደስ ብሎኛል። እኔ ግን አሁን እዚህ ጋር ዛሬ የመጣሁበት ምክንያት የመጀመሪያው ምክንያቴ ሩታ ላይ እየደረሰ ያለ በደል ትክክል ነው ብዬ አላስብም። ባለፈው ደስታ እንደዛ ሲያረጋት በእርግጥ አብርሽ ላይ ማንፈርድበትም፣ ወንድ ልጅ ነው፣ ያሳዝናል እየደረሰበት ያለው ነገር። አብርሽ በእውነት አሳዝኖኛል። እኔ እውነቱን ስነግራችሁ በጣም ነው ያሳዝነኝ። ያው በሚወደው ሰው በሚያፈቅረው ሰው የዚህን ያህል ደረጃ እንደዚህ መሆኑ በጣም ያሳዝናልና እውነቱን ለመናገር ያሳዝነኝ ሲቹዌሽን አለ። ግን ምንድነው እንድናደድበት ወይም ደግሞ እሱን እንድቀየመው ያረጋኝ ነገር ባለፈው ያረጋቸው ነገሮች ከሄርሜላ ጋር ሆኖ የሆነ ሰርግ እስከ መደገስ የሆነ ቬሎ ተከራይቶ የሆነ ቦታ ሄደው ምናምን ነገር እሷን ሰርፕራይዝ አድርጎ ደስ የሚሉ ጊዜያቶችን እያሳለፉ ነበር። ደስ የሚለው ጊዜ ሆኖ ጥሩ ሆነ ሳለ ግን ደግሞ ሩታ እዛ ጋር እንደዛ እያዘነች ይደብራል በጣም። እኔ ሁሌ ነው የምናገር ይሄን ነገር ማለት ነው፣ በጣም እንደሚደብር። ያው እንድትጎዳት አንፈልግም እኛም፣ ግን ደግሞ ሩታ ማበዛሹ በጣም አበዛሹ። የሱ ባሰ አንቺ ትሻያለሽ ከሱ ሲባል አንቺ ጭራሽ ከሱ ባሽ ማለት ነው። ከሱ ብሰሽ መገኘት ማለት በጣም ነው የሚደብረው። በጣም ነው የደበረኝ በእውነት። ከሱ ብሰሽ መገኘት አልነበረብሽም። በጣም አዝኜብሻለሁ በእውነት። ማለቴ ነገሮችን እንደ ትልቅ ሰው እንዳስተዋይ ሰው ሆነሽ ነበር ማለፍ የነበረብሽ፣ ግን አንቺ እንደዛ ልትሆኚ በፍጹም አልቻለም። እና በጣም አሳዘኝና ከባድ ነገር ነው እየደረሰባት ያለው ልጅቷ። እኛ እንደ ወንድሞቿ ነው እያወራን ያለ ነው እዚህ ጋር፣ እንደሌላ ነገር አይደለም። ባለፈው እኔ አፍቅራታለሁ፣ ከሷ ጋር ፍቅር ይዞኛል፣ ከሷ ጋር ከባድ ሲቹዌሽን ውስጥ ነው ያለሁት ብዬ ለብዙዎቻችሁ ነግሬያችሁ ነበር። ብዙዎቻችሁም ሚኪ ልክ አይደለም፣ እሷ ያለችበት ሲቹዌሽን ያው ፍቅር ውስጥ ነው ያለችው፣ ወልዳለች፣ አራስ ነች ምናምን ነገር እና አሁን እንዴት እንደዚህ ልትል ቻልክ ከወለደች በኋላ ምናምን ነገር ብላችሁ ብዙዎቻችሁ ኮሜንት ላይ ኖርማል ኢንቦክስ ላይ ምናምን ቲክቶክ ኢንቦክስ ላይ እየጻፋችሁልኝ ነበር። ቴሌግራም ላይ ስልክ ያላችሁ እያወራችሁኝ ነበር። ኮሜንት ላይ ማስተያየት እየሰጣችሁኝ ነበር። አቆምኩኝ። ኖርማሊ እውነቱን ለመናገር እኔ በሰዓቱ እንደዛ ብዬ ለመናገር የፈለኩበት ምክንያት በጣም ስለተናደድኩ ነበር። እሷ ላይ እየደረሰ የነበረው እሷ ላይ ያጋጠማት የነበረው ነገር እኔ በጣም ስለጎዳኝ ነው። ማለት እሷ እንደዛ ዝና ማየት አልፈልግም ነበር። እንደዛ ስትጨነቅ እንደዛ ስትሆን እኔ ማየት አልፈልግም ነበር በሰዓቱ። ምንም ማድረግ አይቻልም። ያው ሆኖ ተገኝቷል ማለት ነው። ማለት ሁኔታዎች እንግዲህ እኛ እንደፈለግናቸው ሳይሆን ፈጣሪ እንዳለልን ነው የሚሆኑት አይደል? ፈጣሪ እንዳለው ነውና አብርሽ እንዲያስጨንቃት አልፈለኩም ነበር። እኔም እሷን ብቻዋ ሆና ኖርማል አለ አይደል? እንደዚህ አይነት ሲቹዌሽን ውስጥ እንድትሆን አልፈልግም ነበር። መጀመሪያ ይሄን ፈርቼ ነው አሁን ያሉበትን ሩታ ጋር ሌላ ሰው መጥቶ እሷን አፈቅርሻለሁ ብሎ ከዛ ሩታን የሆነ ነገር ምናምን በሚለው ፎግሮ ሁለቱ ያላቸውን ጋፕ እንዲርቅ አልፈልግም ነበር። እኔ ሁለቱ አንድ እንዲሆኑ ነበር የምፈልገው። በጣም ደብሮኛል የምር ስለተለያዩ በጣም ማለት አሁንም እኮ ተለያይተዋል ማለት አይደለም 100%፣ ግን በመሃላቸው ክፍተት የምትፈጥሩ ሰዎች፣ ጓደኛ መስላችሁ ነገሮች የምታቀሳስሩ ሰዎች በጣም ነው የሚደብረው። በጣም እነ ውጪ እና አቤል እነ እዩ ኢንተርቴይንመንት ሁላችሁንም ነው የምነግራችሁ። እዚህ ጋር ማንንም ለይቻለ እናገርም። እያንዳንዳችሁ ነገሮችን ማስተካከል አለባችሁ። እናንተ ህፃናት ልጆች አይደላችሁ እንዴ? እናንተ ሰውን ማስታረቅ አለባችሁ እንጂ እዚህ ጋር ባሰ የሆነ ግሩፕ ፈጥራችሁ እዚህ ጋር ለማን ነው ምንድነው የምታስተምሩት? ለኛ ምንድነው የምታስተምሩት? ለታናናሽ ዩቲዩበሮች እኮ
ጥሩ ነገር ነው ማስተማር ያለባቸው አይደል? እኛ እኮ እኔ ያለው ታናሽ ዩቲዩበር ብዙ ዩቲዩበሮች አሉ እናቲ ግሬስ የሚባል ልጅ አለ አንዳንዴ ያየዋለሁ እና እሱም ስለኔ ሲያወራ ያየዋለሁ በጣም አልተመቸኝም እሱ ራሱ እኔን የሆነ እንደ ማስፈራራት ምናምን ቪዲዮን እያየሁት ነበርና በጣም ነው የሚደብረው ስርዓት የምትይዝ ከሆነ አሁንም በዚህ አጋጣሚ ኮፒ ሊንክ አድርጉት እናቲ ግሬስ የሚባል ልጅ አለና ስርዓት እንዲይዝ ንገሩት በጣም የደበረኝ ማለት ነው ማለት ባለፈው በማያውቀው ነገር ነው ትንሽ አስቦት ይሁን ሳያስበው ይሁን ለስሜት ውስጥ ሆነ ይሁን አላውቅም የተናገራቸው ነገሮች ትንሽ ስለሚደብር ማለት ነውና ኮፒ ሊንክ አርጋችሁ ይሄን ነገር አድርሱለት ሼር አድርጉለት እስኪ እና ደግሞ ባለፈ እኔ ታውቃላችሁ ከሩታ ጋር ምን አይነት ላይፍ እንደነበረኝ ምን አይነት ነገር እንደነበረኝ ለሷ ምን አይነት መስዋዕትነት እንደከፈልኩኝ ከሷ ጋር ምን አይነት ጊዜያቶችን አብሬ እንዳሳለፍኩኝ በደንብ አርጋችሁ ታውቃላችሁ እኔ ለእናንተ መናገር አይጠበቅብኝም ሩታ ማለት በጣም የምወዳት የማከብራት የማፈቅራት ልጅ ነበረች አሁንም ኖርማሊ ፍቅሩ ይቀራል እንጂ ሲስተሪ ብራዘርሊ መቀጠል እንችላለን እንደ እህት እንደ ወንድም መታየት እንችላለን እኔ እሷ እዚህ ጋር ብዙዎቻችሁ እንትን እያላችሁ ያላችሁት ቀንቺ የሆነ ከአብርሽ ጋር ጥሩ ላይፍ ስለነበራት ጥሩ ህይወት ውስጥ ስላለች ምናምን ቀንቺ እሷን እንትን ለማለት ምናምን አስቤ መስሏችሁ ነበር እኔ እሱን አስቤ አይደለም አሁን እኔ ባለፈው የመጣውበት ነገር ሩታ አዝና ሳያት በጣም ከፍቶኛል ምክንያቱም እናንተ እስኪ ዞር ብላችሁ እዩት ላይፍ ያሳልፋችሁት ሰው አብራችሁ ብዙ ነገር ያሳልፋችሁት ሰው አዝኖ ስታዩት የሆነ ተከፍቶ ስታዩት ደስ የሚል እናንተ በቃ ማለት እሱ መኖር የማይፈልገው ሁኔታ ውስጥ ሆኖ ስታገኙት ትንሽ ሊከብዳችሁ ይችላል አይምሯችሁ ትንሽ ሊጎዳ ይችላልና ያንን ነገር እኔ ተገንዝቤ ነው እንጂ በሰዓቱ እንደዛ ያልኩት እኔ ህይወቷን ለማጥበጣ አስቤ ወይም እሷን ለማሳዘን አስቤ አይደለም እኔ ኖርማል ስለምወዳት በጣም ስለምወዳት ደስተኛ የሆነ ህይወት እንድትኖር ነው ፈልገው ደስተኛ ሆና ላይፏን እንድታሳልፍ ነበር የምፈልገው እንትን ስላሉ ነው እኔ ሩታን አሁንም ኖርማሊ እወዳታለሁ እንደ እህት እንደ ወንድም ነው ማየት በቃ እንደ እህቴ ነው ማየት እኔና እሷ ያለን ፍቅር እንደ እህትና እንደ ወንድም ነው ሲስተርሊ ብራዘርሊ ነው ሌላ የሆነ ክፋትን ምናምን ነገር የለብንም ማንም እኔ ሩታ እንትን ሩታ ህይወቷን እንድትሰው አብርሽን ጠልቼ ምናምን እንድታዩብኝ አልፈልግም እኔ አብርሽን በጣም ነው የምወደው ሩታንም እወዳታለሁ አሁንም እኔ የምፈልገው አብረው እንዲኖሩ ነው እንዲለያዩ አልፈልግም ሁለቱ መታረቅ አለባቸው እንጂ እኔ ሩታን ኦሬዲ ስለወደድኳት ሩታ ከኔ ጋር ብቻ መሆን አለባት ማለት አዝኛለሁ በእውነት ስለዚህ ከዚህ በኋላ ሁላችሁም እንድታስቡት የምፈልገው ሩታ ማለት ልዩ ሴት ሩታ ማለት ከአብርሽ ጋር መኖር ያለባት ሴት ሩታ ማለት በቃ የልጅ እናት የአብርሽ ሚስት እንደሆነች ነው ደስታ የምትባለው ልጅ ስርዓት እንድትይዝ ከዚህ በኋላ እኔ አስጠነቅቃለሁ ማለት ነው ምክንያቱም የሷ ህይወት እንዲበጠበጥ የሷ ህይወት እንዲሆን አልፈልግም እኔ ማንንም ከየትም መጥቶ ትርኪ ሚርኪ የሩታን ህይወት መበጥበጥ የአብርሽን ህይወት መበጥበጥ የለበትም እኛ ከዚህ በፊት ብዙ ነገሮችን ተናግረናል ብዙ ነገሮችን አወርተናል እና ዛሬ ምን አዲስ ነገር ተገኘ ዝም የምንልበት ምክንያት ምንም ነገር የለም ምክንያቱም እነሱ እንደዚህ ሲሆኑ እኛ ማየት አንፈልግም የምር ይደብረናል በጣም ነው የሚደብረን በጣም ይደብራልም ሲጀመር አንተ የገባህበት የመጣህበት አመጣጥ እውነቱን ለመናገር በጣም ነው የሚደብረው በጣም እኔ ይደብሩኛል የሌሎቻችሁን አላውቅም ደስተኛ የሆናችሁም ላትኖር ይችላልላችሁ ምናልባት ብዙዎቻችሁ ደስተኛ ሆናችሁ ላይሆን ይችላል ደስተኛ ማትሆኑ ብዙ አላችሁ እና እኔ በቃ በእውነት ቁም ነገር ስናወራ እንደ ትልቅ ሰው እንደ አስተዋይ ሰው ስናወራ በቃ አንተ ደስታ የምትባል ከነሱ ህይወት ለመውጣት ሞክር እነሱ ካሉበት ሲቹዌሽን እነሱ ካሉበት ላይፍ ለቀ ለመውጣት ሞክር በቃ አስተዋውስ እንደ ትልቅ ሰው አስተውል በቃ ምንድነው አንተ ሁሌኛ እዚህ ጋር እየመጣን እኮ መናገር የሆነ ነገር ማለት የለብንም ባይ ዘ ዌይ በዚህ አጋጣሚ የምነግራችሁ ነገር እኔ ብቻ አይደለም እንደዚህ አንተን የምናገር እኔ ብቻ አይደለም ሁላችሁም የምታውቁት ሶሻል ሚዲያ ላይ እንደ ዩቲዩብ ላይ እንደዚህ ብዬ ማወራው ብዙ ልጆች አሉ ለምሳሌ ያክል ለመጥቀስ ቅድም የነገርኳችሁ ልጅ እኔን እንደዛ ሲተቼ የነበረ እኔን ብዙ ነገሮች መጥፎ ነገሮች ሲናገር የነበረ ናቲ ግሬስ የሚባል ልጅ አለና ባይ ዘ ዌይ ከቻልኩኝ እኔ እሱን አግኝቼ ለማውራት ፈልጋለሁ እዚህ ከተማ ስለሆነ ማለት ነው አንዳንዴ የሆነ ባይነ ምናምን ነገር እንተያያለን አንዳንድ ቦታም እንገናኛለን በርግጥ ግን በዚህና ይሄንን ቪዲዮ ከሰራ በኋላ አልተገናኘንም ማለት አላየሁትም ስለዚህ እኔ ደግሞ ከዚህ በኋላ እንዲያቆም ነግሯለሁ ማለት ነው ለኔ ለስሜ ጥሩ አይደለም ሰዎች ለኔ ሌላ ሪስፔክት ስለሚሰጡኝ ወይም ደግሞ ሌላ አይነት ስሜት ነው የሚሰጡኝ ሚኪያስ እንደዚህ አይነት ሰው ነው ሚኪያስ እንደዚህ አይነት ልጅ ነው ምናምን ነገር ብሎ እንዲያስብ ሰዎችም እየጠየቁኝ ስለሆነ ማለት ነው ሚኪ ምን ሆነ ነው እንዲህ የምታደርገው የሰው ትዳር ውስጥ እቤት ፋሚሊ ድረስ እየተመጣ ምንድነው ምናምን ነገር ልጃችሁ ምናምን እየተባለ ማለት ነው እና በቃ እንደዚህ አይነት ነገር ማስቆም አለብኝ መናገር መቻል አለብኝ እኔ ሁሌ ዝም እያልኩኝ ነገሮችን በጣም እየተበደልኩ ነው ያኔ ሩታን እኔ የተወሰደብኝ ዝም በማለቴ ነው በሰዓቱ ያኔ ማለት ነው እሷን ዝም በቃ አለ አይደል ይሁን አጥብቄ ባለመያዜ የሆነ ነገሮች አልተመቻቹም ነበርና በሰዓቱ ከሷ ጋር እንትን በማለታችን እኔ ዝም አልኩኝ ቸልተኛ ነኝ ብዙ ጊዜ በህይወቴ በአንዳንድ ነገሮች ላይ ለዛ ነው ይሄ ነገር የተፈጠረው እኔ ከሷ ጋር ያለ መለያየት ጋፓችን የተሰፋው ለዛ ነው
ሌላ ደግሞ ፈጣሪ እንግዲህ የጻፈው ነገር ነው እየሆነ ያለው። ፈጣሪ የጻፋቸው ነገሮች ናቸው በህይወታችን የሚከናወኑት ቅድም እንዳልኳችሁ እና በህይወታችን ውስጥ ፈጣሪ የጻፈው ነገር ነው የሚሆነውና ቅድም እንዳልኳችሁ አብርሽ ጋር ለመደወል እንሞክራለን። እሱ ጋር ደውለንለት የሚያነሳልን ከሆነ እንግዲህ ያለውን ነገር እናወራዋለን ማለት ነው። ማያነሳም ከሆነ እንግዲህ ነገሮችን ለማስተካከል እንሞክራለን ማለት ነው እና ስልኩ እንግዲህ ያለ ኦዚል ስንት ነበር ፓተርኑ? የኔ ስልክ እየቀዳውበት ስለሆነ ማለት ነው ቤተሰቦች በሰው ስልክ ነው የምደውላችሁና ለላይ አብሪሽ ወንድማችን ቤተሰብ ስልክ አያነሳም። ምን ሆኖ ነው? ካሜራማን ማን ነግሮት ነው? ባለፈውም እንደዚህ ቪዲዮ ስንቀርጽ ባለፈውም አላነሳ ብለውናል። እንግዲህ የተዘርብላቸው ደንበኛ ስልክ አይመልስም። ምናልባት የሚቀረጽ መስሎት ሊሆን ይችላል። ምናልባት ቤተሰቦች ይፈራል፣ ይቀርጹኛል ብሎ ስለሚፈራ አያነሳም ስልክ ብዙ ጊዜ። ኧረ አንሳው እባክህ ኧረ አንሳለን ወንድም አብርሽ። እሺ ጓድ አብርሽ እንግዲህ ቤተሰቦች ስልክ ሊያነሳልን አልቻለም ማለት ነው። አብርሽ ያው ምንም ማድረግ አይቻልም። እንግዲህ ወይ ስልኩ አዲስ ሆኖበት ሊሆን ይችላል። የጓደኛዬ ስልክ ነውና የኔን ስልክ ነው ብዙ ጊዜ ያውቀዋል። የኔን ስልክ በኔ ስልክ ስደውለት ያነሳል፣ በሰው ስልክ ስደውለት ግን አያነሳም ማለት ነው። ምናልባት የማያውቃቸውን ስልኮች አብርሽ ብዙ ጊዜ አያነሳም ማለት የሚያስቸግሩ ሰዎች፣ በሷ ምክንያት የሚናገሩ ሰዎች ስላሉ ማለት ነው። ከኔ ጋር ባለፈው አወርተናል። መቼ ነው ያወራነው? ከትላንት ወዲያ ነው። ማታም አወርተናል። እሱ ማታ አረ ኖርማል በዚህ ጉዳይ ከትላንት ወዲያ አካባቢ አወርተናል ብቻ እና ያው ምንም ማድረግ አይቻልም። እንግዲህ አሁን ስልክ ሊያነሳልን አልቻለም። እኔ ቀጥታ ልነግራችሁ ነበር በእኔ ስልክ ሪከርድ እያደረኩበት ስለሆነ ድምጽ እንግዲህ በጣም ይቅርታ ቤተሰቦች። ቀጣይ ሌላ ሪከርድ ስልክ እንይዝና ኖርማል እንደውለታለን ፌስ ቱ ፌስ እዚህ ጋር እናንተ ጋር ማለት ነው። ፊት ለፊት ላይ የምንም እንትን የለም፣ ለብቻዬ ምናምን ማወራው ነገር የለምና ቀጥታ ነው ማወራችሁ በእናንተ ፊት አገናኛችኋለሁ፣ ታወሩታላችሁ ወይ እኔ አወራዋለሁ ማለት ነው። እና ደግሞ በዚህ አጋጣሚ እንድጠይቅላችሁ የሆነ ማለት በእነሱ ህይወት ውስጥ የሆነ ነገር እንድጠይቅላችሁ መጠየቅ የምትፈልጉት ነገር ካለ ኮሜንት ላይ በዛው እያስቀመጣችሁ ማለት ነው በዚህ አጋጣሚ። ምክንያቱም የሆነ ማስተካከል ያለበት ብዙ ነገር አብርሽ ማለት ነው። እኔ አሁን እዚህ ጋር መናገር የለብኝም ያው እናንተ ስለምታውቁት ማለት ነው። መደጋገም የለብኝም። ቅድምም አውርቼዋለሁ። የመጣንበትን ርዕስ ታውቃላችሁ። እኔ ምን ያህል ለነሱ ሪስፔክት እንዳለኝ፣ ለነሱ ትዳር ምን ያህል እንደምጨነቅ፣ ለነሱ መኖር ምን ያህል እንደማስብ፣ ምን ያህል እንትን እንደምል በደንብ አድርጋችሁ እናንተ ታውቃላችሁ። ስለዚህ እኔ አሁን ምነግርህ ማለት ነው አብርሽ በቃ እውነቴን ነው የምልህ፣ በቻልከው መጠን ከመሀላችሁ ሰው ለማስወጣት ሞክሩ። አሁን ካላችሁበት ሁኔታ፣ አሁን ካላችሁበት ህይወት ውስጥ ሌላ ሰው እየገባ እናንተን እየበጠበጣችሁ ነው። እናንተ ደግሞ በቻላችሁት መጠን በቃ ሰዎችን ለማስወጣት ሞክሩ። ለማንም ክፍተት አትፍጠሩ። ባለፈው ተናግሬያለሁ። ለሰው ክፍተት በፈጠራችሁ ቁጥር፣ ለሰው ህይወት የሆነ ነገር በተጨነቃችሁ ቁጥር የእናንተ ህይወት እየተበጠበጠ ነው የሚመጣው። ያኔ ለሰው ክፍተት ባፈጥሩ፣ የሆነ ነገር ባታረጉ እንደዚህ አይነት ነገር አይፈጠርም ነበር። ይሄ ችግር እኔ በተናገርኩ ቁጥር፣ ያኔ እኔ ባወራው ቁጥር አይፈጠርም ነበር። ያኔ ያወራሁትን ብትሰሙኝ ማለት ነው። ግን ምን ችግር አለባችሁና እልህ የሚባል ነገር ይዛችኋል ማለት ነው። እልህ ይሁን አለ አይደል? በቃ ሰው እናንተ ማድረግ የፈለጋችሁትን ነገር ካላረጋችሁ የማንንም ስሜት አትደምጡም። የማንንም ሁኔታ ዞር ብላችሁ አታዩም ማለት ነው። እኔ ማን ነኝ እኔ ምንድን ነኝ ብላችሁ እንኳን ልታዩ አልቻላችሁ። በእውነት ነው ብላችሁ ምንም በቃ ማለት ደንታ የላችሁ። እኔ ግልጹን ስነግራችሁ ማለት ነው። ስለዚህ ከዚህ በኋላ በቻላችሁት መጠን ለሰው ሴፍቲ ተጠንቀቁ። ለቤተሰቦቻችሁ ስም ተጠንቀቁ። ሁሌ የምናገረው ነገር ባይዘው ለቤተሰብ ስም መጠንቀቅ አለባችሁ ነው ማለት። ለእናት ለአባታችሁ ለኤፍሬም አትጠነቀቅም አንተ? ለሩታ ለሚስት ለልጅ ለወደፊት ሂስትሪ ምንድነው የምታስቀምጥለት?
ምን አይነት ታሪክ ነው የምታስቀምጥለት? አባታችሁ እንዲህ ነበር፣ አባታችሁ እንደዚህ አይነት ልጅ ነበር ምናምን ተብሎ እንዲወራ ነው ይሄንን ነው የምታስቀምጥለት? እኔ ልክ ነብይ አላስብም፣ ትክክል ነብይ አላስብም። በፍጹም ማለት ነው። የእውነቴን ነው የምልህ። እና ያው ቤተሰቦች ብዙ ወሬ አላብዛባችሁ፣ ብዙ ነገር እንትን አልበል። ለዚህ ቤተሰብ አዲስ የሆናችሁ ይሄን ቻናል ሰብስክራይብ እያረጋችሁ ይሄን ቤተሰብ ፋሚሊ ቤተሰብ መሆን ትችላላችሁ ማለት ነው። ቀጣይ ደግሞ በምርጥና በአዲስ ቪዲዮ እንመጣላችኋለን። እወዳችኋለሁ። መልካም ቆይታ ይሁንላችሁ። ሰብስክራይብ ማድረግ ግን እንዳይረሳ። ላይክም ቀዝቅዟል፣ ኮፒ ሊንክም ይደረግ። እወዳችኋለሁ። ይመቻችሁ።